መሰላችሁ? ወደ ድርጅት ቀይሬው ጠላዋን ብትሸጥ ደስ ይለኛል። የአራዳ ልጆች ቁጭ ብላችሁ የምትከመክሙት ጠላ እኮ የእናቴ ነው። የስንት እናቶች ጠላ መሰላችሁ? አንድ ቀን ከብሷ ታሳድጋኝ አታውቅም። አንድ ቀን ቆሽሼ አድጌ አላውቅም። አንድ ቀን ቅብረር ብዬ ነው ያደግኩት። እድሜ ለእናቴ ማን ስላለኝ እናቴ ትሙት የአራዳ ልጅ ሆነች እናት ነው ያለች። በእሷ እኔ ብሩክ ላፈር ይሄንን ሁሉም ይበላል። ላይክ በዛ ጉዳይ ላይ ያሸማቀኝ ሞክር ሰው ምናምን ያለ ውርደት ነው። ሼም ነው፣ ቢግ ሼም ነው። የኔን እናት እግዚአብሔር ይመስገን አሁን አሳረፍኳት ከእግዚአብሔር ጋር እና ከሚወዱኝ ሰዎች ጋር ሆኜ አይደል። ምን ስለሆንኩኝ እዚህ ስላደረሰችኝ እናቴ ሳትበላ አብልታኝ እዚህ ስላደረሰችኝ እኔ ደረስኩላታ። ለምን ደረስክላት ነው? ገና ደርስላታለሁ። ገና እኔ በህይወት እስካለው ድረስ እኔ እስካልወደኩ ድረስ እኔ እስካለው ድረስ እናቴን ገና የዙፋኑ ተራራ ላይ ተክላታለሁ። ማን ምን ያመጣል? ማንም የሁላችሁም እና ሺህ ዓመት ትኖርላችሁ። ለምን እንደወጣችሁ አሁን ከሀገር ወጣችሁ የምትለፉበት ነገር አስቡት እስቲ። ለማን ብለን ነው? ገላንዬ ታንክስ ለእናቶቻችን፣ ለእናት ለአባቶቻችን። እናት እንዳሌለው ሰው ከሆናችሁ እንግዲህ አካፍያችሁ ነበር። ካፈላችሁ የራሳችሁ ጉዳይ። የኔ እናት ጠላ ስለምትሸጥ ያው ብዙ ልጆች ማሳደግ ትችላለች። ገቢ ነው ባይዘው፣ የጠላ ቢዝነስ ነው። የአራዳ ልጆች ፋራል አንዳንዴ። አይ ጉዴ ወየው ጉዴ ልጅነቴ አስገድ እንንኔ እናቴ ትሙት በእናቴ እኔ ብሩክ ላፈር ድሮ ላይክ ሙሽዬን ሲዘቀዝቋት ሞተች ሲሉ በጣም እናደር ነበር ድሮ። አሁን እቺ ትዝ አይለኝ እንዴ። ምክንያቱም ፈጣሪ ያለ እኮ ፈጣሪ ያያል። ከዛ ፈጣሪ ያያል አይደለ? ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ብዙ ይበልልኝ። ስራ እንዴት ነው? ሀዋይ ብዬ በረታችሁ ነው? ጠንክሮ ምናምን ትላላችሁ። አሁን እኛም እንግዲህ መተንላችኋል ማለት ነው። በኩሽና ልብስ እንግዲህ ድሙር ብለን በነገራችን ላይ ሙቀት አለ ብለን ማለት ነው። አሁን ደግሞ ድጋሜ ብርድ ገብቷል ማለት ነው። ሀባይቢ ሁሉ ሰላም ነው። እንግዲህ ያው የሙስሊም እምነት ተከታዮች ሮመዳን እንግዲህ ዛሬ 16ኛ ቀናችሁን ይዛችኋል ማለት ነው። ያው ጾማችሁን እየጨረሳችሁ ነው። ጾማችሁን እንግዲህ በሰላም እንደጀመራችሁት በሰላም እንድጨርሱት የሁላችን ምኞት ነው ማለት ነው። ያው የኛም እንግዲህ የተወሰነ ነው የሚቀር እናላችኋለሁ። ዛሬ አንዳንድ ነገር ላወራ ነው የመጣው ማለት ነው። የቡታጅራ ዩቲዩበሮችን በተመለከተ ማለት ነው። ላወራ ነው የመጣው። ስለዚህ ሀሳብ ውስጥ ማለት ነው። ይቅርታ ስማማት ነው ወደዚያ ዞር ያለው እናንተ እንትኑ ላይ እንትናልሽበት እንዳትሉ ማለት ነው። እናንተ ቋታፉምና ያው ሙያ እየተማራችሁ ባይዘወይ ማለት ነው። እኔ በጣም ግሩም የምትሉ ልጆች አላችሁ። አንዳንድ ልጆች በቃ ያልሆነ ሶሻል ሚዲያ ለብሽሽቅ ያልሆነ ነገር የምትጠቀሙ ሰዎች አላችሁ። ምን አለ ለጥሩ ነገር ብትጠቀሙ። እውነቴን ነው የምላችሁ። ሁልጊዜ ለስድብ፣ ሁልጊዜ ለብሽሽቅ። በእርግጥ እኛ የምንወደው ስድብ ነው። በነገራችሁ ላይ ስድብ በጣም ደስ ይለናል። ለዛ ስለሆነ ይሁን አላውቅም። እናንተ መረብ መሆኑን ጨምራችሁበታል። ብሶባችኋል አሁንማ ማለት ነው። ለምን እንደው አላውቅም። በተለይ ደግሞ የእናት ፎቶ መዘቅዘቅ፣ የአባት የምር እናት አባት በነገራችን ላይ ክብር ናቸው። እኛን ስንት መስዋዕት አድርገው ያሳደጉን እናትና አባቶች ናቸው። አሁን ለምሳሌ እኔ እናንተ ከኔ ጋር ከተጣላችሁ እኔም ስደውኝ ወቀጡ ፎቶን ዘግዝቆ የፈለጋችሁትን ማድረግ ትችላለች። ነገር ግን እናት አባት የማያውቀውን እንደዚህ ማድረግ እኔ አግባብ ነው ብዬ አላስብም። እንግዲህ ዛሬ የመጣሁበት ስለ ብሩክ አንዳንድ ነገር እንግዲህ ቲክታክ ላይ ሲያወራ ሰምቼው ነው ማለት ነው። እሱ ምንድነው እናቱን የዘቀዘቁ ቪዲዮ እንትን ላይ ቲክታክ ላይ ምናምን ነገር በዛ ላይ እናቱ እንደዚህ ነው። እኔ አንዳንዴ ማለት ነው እዚህ ሶሻል ሚዲያ ላይ የተረዳሁት ምን እንደሆነ ታውቃላችሁ? የሆነ ነገር እንማርበታለን ምናምን ብለን ለሰዎች እንነግራቸው ነው። ኋላ ስንጣላ በቃ እኛ አንገት ሊያስደፉ ምናምን የሚሞክሩ ሰዎች አሉ። አንተ የጠላ ሻጭ ልጅ ምናምን ብለው እሱን እየሰደቡት ማለት ነው። አስባችሁታል?
ስራ ክቡር ነው። እኛ ኢትዮጵያውያን ሁሌም ስራ ስለምንነቅም ወደታች የምንሆን እንጂ ማርያምን በጣም የምትደነቅ እናት፣ እነዚህን የመሰሎች ልጆች ያላባት እንደዚህ ሽሙንሙን አድርጋ ያሳደገች እናት እንደዚህ ልትባል አይገባትም። ገባችሁ? ግን እኔ አሁን የተረዳሁት ነገር ምንድን ነው፣ በቃ በተለይ ፌመሶች ማለት ነው ቤተሰቦቻችሁን በቃ ሶሻል ሚዲያ እንዳታመጡ። እኔ ይሄንን ተረድቻለሁ እውነት ለመናገር ምክንያቱም በቃ እኛን እንትን ሲሉ ቤተሰብ ጋር ነው ቶሎ ብለው የሚሄዱ። ስለዚህ እንግዲህ ምንድን አለ ይሄን እናቴን ለምንድን ነው የምትናገሯት? ባይዘው እሱም ሆነ ሀይሚ እንዳልተጣሉ ሁላችንም እናውቃለን። ነገር ግን ምን አለ መሰላችሁ ቤተሰብ ይሄ የስራው ባህሪ ነው። ምንድነው አላርጂክ አለብኝ፣ ይቅርታ አላርጂክ ስላለብኝ እንትን ይለኛል ማለት ነው። እና ይሄ የስራው ባህሪ እስከሆነ ድረስ እነሱ መቼም ቢሆን አይጣሉም። ነገር ግን እኛ ሁል ጊዜም በቃ ማጨብጨብ ስራችን ስለሆነ ነው። ለዛ ነው እንጂ አይጣሉም። እውነቴን ነው የምላችሁ። ስለዚህ ያልሆነ ነገር የምትናገሩ ሰዎች ምናምን ከእንደዚህ አይነት ድርጊታችሁ ልትቆጠቡ ይገባችኋል ብዬ ነው የማስበው እኔ ጋይስ። እና ያው እንግዲህ ቲክቶክ ላይ ሾፍ እያረኩኝ ነበረ ማለት ነው። ሾፍ ሳረግ በቃ እናንተ ነገር መቼም አያልቅም። አቤት ቅመሞች ቤተሰቡን ደግሞ ተነስቶባችኋል በቃ። ኧረ እኔማ ማለት ነው አንዳንድ ልጆች ግን ማለት ነው የምትሳደቡት ስድብ ራሱ ልብስ ያስወልቃል። ይቅርታ አድርጉልኝና ማለት ነው ልብስ አስወልቆ ይላል። ስራ ለምን እኮ ነው እናንተ ምን ታውቀው እኮ ለነገሮች ችግር የለም። ስራ ክቡር ነው። ስራ ላይ ሆኜ ነው ማለት ነው ስራ ልብስ ለብሼ ምናምን ሸቃሊት እና ይሄን ያለው ነገር። ስለዚህ ቤተሰብ አትሳደቡ። አትያብርሽን ቤተሰቦች ምናምን በቃ እኛ አስበሳችን እንስራ በእነሱ ምናምን ነገር እኛን አበረታቱን፣ ሰብስክራይብ አድርጉን ምናምን ነገር በቃ እነሱ የራሳቸው ጉዳይ። እውነቴን ነው የምላችሁ ቤተሰብ አትድረሱ። ሀባይቢ ቤተሰብ ባይዘው ክብር ናቸው። ሴቶች ማለቸው ፍቅሮች እና ያው ይሄን ያለው ነገር። ስለዚህ ቤተሰብ አትናገሩ ነው የምልህ። እንደኔ ቤተሰብ መናገር አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ማለት ነው። እና አማላችኋለሁ ብዙ ወሬ አላወራባችሁም ዛሬ ለምን ስራ ላይ ነኝ ምናምን ነገር በጣም ብዙ ስራ አለኝ። የሚገርማችሁ ነገር አቤት ትግስት መስጠኝ። የአረብ ሀገር ስራ ግን መቼ ነው የሚያልቀው ጋይስ? መቼ መነሳት፣ ሽንት ቤት ማጠብ፣ መነሳት፣ ቤት መጥረግ፣ መነሳት፣ ሳህን ማጠብ ውሾ ሀዛ ብላለች አለች አንዲት ቲክታከር ማለት ነው። እና አንዳንዴ ግርም ይለኛል እውነት ለመናገር በቃ ሁሌ ስራ ረፍት የለም። በተለይ ኮንትራት ያለ ልጆች ግን ያው ኮንትራት ያለ ልጆች ባይዘው ደስ የሚለው ነገር ብር አናጠፋም። እውነት ለመናገር ብር አናጠፋም። ብራችን ተቀማጭ ነው፣ ሴቭ ነው ምናምን እንደዚህ ጃዛ ቤት እየወጣን ብር አንወትንም። ለዘሪቱ ላለሚቱ ስጦታ ምናምን እያልን ማለት ነው። ግን የሆነ ስልችት ይላችኋል። ስራ ሁሌ ትነሳላችሁ። በቃ ኩሽና እርምጥምጥ በቃ ይሄ ነገር እኔ በጣም እንትን ያደርገኛል። እናላችኋለሁ። ይሄ ነው አሁን እኮ ሳህን እኮ ላጥብ እኮ ነው። አይ መግማመት አሁን ማምዝ እና ሺህ ሳህን እኮ ላጥብ ነው ባይዘው። እና ለማንኛውም ይሄን ያልከወረው ይበቃኛል ማለት ነው። ቤተሰቦች በርቱ፣ ጠንክሩ ቅመሞች። አሁን እየተዳረስን ነው። ከዛም በኋላ በቃ ሮመዳን ካለቀ በኋላ በቃ ዘሪቱ ማለሚቱም ወደ ሀሜታችን እንመለሳለን። ሀሜት ቲክቶክ ላይ ምናምንም አዎ በቃ ብዙ አጀንዳ አለ ባይዘው ቲክቶክ ላይ ያበደ አጀንዳ አለ። ስለዚህ እኛም ያው ዩቲዩብ እንሸቅልባቸዋለን ምናምን። ለእኛ ጥሩ ነው አጀንዳ ያምጡልን። ምክንያቱም እነደምኩሽ ነው ሆነን ምን እንሰራለን? ለምን እናንተ አዲስ ነገር ነው የምትፈልጉ? በቃ አዲስ ነገር ነው የምትፈልጉት አይደለ? ስለዚህ ሮመዳን ካለቀ በኋላ እናማለን፣ እንተማምናለን። ዘሪቱም አለሚቱም በቃ ወደ ሀሜታችን እንመለሳለን። አሁን እኮ ቪዚ አድርጎን እኮ ነው ሮመዳን። ሀሜት የለም ምን የለ። ስለዚህም እና ይሄ ነው እላችኋለሁ። በተረፈ ግን ጋይስ ሰብስክራይብ አድርጉ። የሚቶች ማሮች ፍቅሮች ሰብስክራይብ ስለምታደርጉ በጣም የማመሰግነው። ቴንኪው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን ማለት ነው። አዎ ምንም ችግር የለውም። እርገጣም ከሆነ እርገጡኝ፣ ችግር የለውም። እርገጡኝ ምናምን አፈምሱኝ። አሁን በቅርብ ኢትዮጵያ ገባ ነው እላችኋለሁ። ሀገር ሰላም ከሆነ ግን ሀገር ሰላም አይደለም ብያለሁ። ያው ሀገር ሰላም ከሆነ ደግሞ ቪዲዮ ለመስራት አይመችም። ልጆች መጥቶ ቤት ሰላማችሁ ይብዛ። ጋይስ ሰብስክራይብ አድርጉ። እሺ ሰብስክራይብ ማድረጋችሁን አትርሱ። በተረፈ ባይ ባይ።